Salam vibers, salam traders. This is weekly fundamental analysis. በዛሬው ቪዲዮ ማርች 22 ቀጣይ ሳምንት ምን ቤዚክሊ ሊፈጠር ይችላል? የቀጣይ ሳምንት ሜን ቶኪንግ ፖይንቶች እነማን ናቸው? የቀጣይ ሳምንት ሜን ትሪገር ፖይንቶች እነማን ናቸው የሚለውን አንድ ላይ እናያለን። ሜክ ሹር ቱ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እና TMS the market syndicate ኦፊሻል ላውንች ከሳምንት በኋላ የዛሬ ሳምንት እሁድ በማርች 29 ይከፈታል። ማርች 29 ላይ the community is going to be open. It's going to be exclusive community. So 7 ቀን ይቀረዋል. Can't wait to see you guys there. እንቀጥል. So what happened in weekend like we know ከሰኞ እስከ ዓርብ ዕለት ምን እንደተፈጠረ እናውቃለን. But what actually has happened in the በእንትን ላይ በዊኬንድ ላይ ዊኬንድ ላይ ጦርነቱ እጅጉን ተጧጡፏል። the first እንዲያጧጠፈው ትራምፕ ነው። ትራምፕ is like I will እንትን ስትሬት ኦፍ ሆርሙዝን ኢራን ካልከፈች የኢራንን ፓወር ፕላንት ስትራይክ አደርጋለሁ አለ። ፓወር ፕላንት ምንድነው ከተባላችሁ ያ ቤዚካሊ ኤሌክትሪሲቲ ጀነሬት የሚደረግበት ነው። ሶ ያን እመታለሁ አለች እና ኢራን what did Iran do? Iran is like okay you strike me እኔ ደግሞ ደብል ነው ማድረገው ነው። ዋተር ፊልተር የሚደረገው ታውቃላችሁ GSC Gulf State countries ደረቅ ነው እና ውሃ የሚጠጣ ውሃ የሚያገኙት ውቅያኖስ ላይ ያለውን ውሃ ይወስዱና ያንን ኤሌክትሪፊኬሽን ፕሮሰስ በመጠቀም ያጣሩታል። ጨውን እና ውሃውን ያጣሩታል። ከዛ በኋላ ነው ውሃ የሚጠቀሙት። ውሃ is expensive. some part of GSC 1 ሊትር ኦይል እና 1 ሊትር ውሃ የ1 ሊትር ኦይል ርካሽ ነው። I know that's crazy. እና ይሄ የውሃ እጥረት ስላለባቸው የአንዲትን ገልፍ ስቴት ካንትሪ ውሃ እጥረት ቀውስ ካመጣ ጋይስ በጣም ጦርነቱ የሌለ ስቴጅ ሄዳል እና በእርግጠኝነት እና አረብ ስቴቶች መሳተፍ ይጀምራሉ። አረብ ስቴቶች እስካሁን አክቲቭሊ ስትራይክ አላደረጉም but they will I mean በጣም አግሬሲቭ ሆነዋለች በእነሱ they will so እነሱ ጦርነቱ በጣም እያባባሰ ነው የሚገኘው። so ስትራይክ የመደራረግ ቻንሳቸው በጣም ጨምሯል እና እዚህ ጋር እንደምትመለከቱት የኢራን ኮምፕሊትሊ ስትሬት ኦፍ ሆርሙዝን አትዝጊ። ከዛ በኋላ ትራምፕ ደግሞ በጣም ሲሪየስ ነው እያለ እንትና ያሽቃበጠ ነበረ የትራምፕ አምባሳደር እና እዚህ ጋር ግን ትንሽ የሚያቀዘቅዝ ነበረ ማርኬቱ ፕሮባብሊ pricing in is like Strait of Hormuz is about to open enemy linked ship. ይህ ማለት ብሪክስ ካንትሪ you can buy oil from me ማለት ነው። ኢትዮጵያ ፒስ በእርግጥ ኢትዮጵያ በሬድ ሲ ነው አብዛኛው ነገር ብንወስደው ግን ፒስ እያለች ነው ለእኛ that's good kind of ነው። ኢራን ከዚህ ብሪክስ ካንትሪ ውስጥ ትሰራለች ማለት ነው። ኤኒዌይስ so wait a second. guys Jerome Powell speech ነበረው ማርች 21 guys አንድ ላይ ነው። Good morning and thank okay you to the this is March ትናንትና ነው March 21 American Society for Public Administration for the Paul Volcker Public Integrity Award. Okay, when award ነገር ነበር. I cannot be with you in person today, but I am deeply grateful for this award and for I think last time እንደዚህ ሲያወራ ታስታውሳላችሁ ትራምፕ እሱን ለማሰር ፈልጎ ምናምን okay sorry award የተቀበለው እንትን ያለ that's new. I'm really shocked because ማርኬቱ would have በጣም my Twitter would have blown if he had said something different. But anyways, it was nothing. So ይሄ ነበር የተፈጠረው. So let's look at the calendar. ከዛ በኋላ ይሄ ካላንደር ማርኬቱን እንዴት ተጽዕኖ እንደሚያደርግ ምናምን እናያለን. So next week ፎከስ የሚሆነው ዩሮ ዞን ዶላር ፎከስ ውስጥ አይገባም. One thing you have to understand economic news wise ዶላር ፎከስ ውስጥ አይገባም. Cuz
ኔክስት ዊክ ኢትስ ኦል አባውት የትኛው ሴንትራል ባንክ ከየትኛው ሴንትራል ባንክ ምን ያህል ይፈጥናል ሬት ሃይክ ላይ ሃው ፋስት ዴር ገና ሃይክ ደ ሬት ኢትስ ኦል አባውት በቃ ማወቅ ያለባችሁ ሃው ፋስት ሬት ሃይክ ያደርጋሉ በምን ያህል ፍጥነት ነው የትኛው ሴንትራል ባንክ ሃይክ ያደርጋሉ ሶ ኢትስ ኦል አባውት የሃውኪሽ ፍጥነት ነው ማን ነው ከማን ሴንትራል ባንክ በጣም ሆኪሽ በቃ አሁን ለምሳሌ ዩሮፒያን ሴንትራል ባንክ በጣም ሆኪሽ ከሆነ ከዶላር በላይ ዩሮፕ በጣም ይጠናከራል እና ኤክስፔክትድ ቱ ቢ ዋን እሺ ማወቅ ያለባችሁ እና እነሱ ዳታዎች በጣም ይወስናሉ ሶ አንድ በአንድ እንመለከት በእርግጥ ሰኞ ኢኮኖሚክ ዳታ የለም ይላል እንጂ የጃፓኒስ ሲፒአይ አለ this is why I hate financialjuice.com I mean forex factory you can't see it አሁን ለምሳሌ forex factory Monday no news ይላል be like what ከዛ በኋላ yellow folder ላይ ራሱ ካመጣ አንድ ነገር no መንገራችሁ yellow this is not yellow forex factory what the hell they እኔ እንትን ልበላችሁ no ለምን እንደሆነ አላስረዳችሁ so የጃፓኒስ ሲፒአይ የሚፈለገው ባለፈው ሳምንት ገቨርነር ዩኤዳ ስፒች ነበረው በዛ ስፒች ላይ ደግሞ he was quite hawkish በጣም hawkish ነበረ ሶ ያ hawkish ምን ብሏል ኢኮኖሚክ ዳታዎችን በደንብ ፎከስ አድርገን እናያለን ብሏል ሶ አፕሪል ላይ ሃይክ ሊኖር ይችላል ጃፓን ማለት ነው እና ጃፓን ሃይክ አደረገች ማለት የአሜሪካን ስቶክ ማርኬት አፈር ድሜ ነው የሚባለው ይሄን ወቁ ለምንድነው ካላችሁ ስለ ኬሪ ትሬድ እሱን ያው ጃፓን ስትጠጋ አስረዳችኋለሁ ወይም የድሮ ቪዲዮዎችን ብታዩ ስለ ኬሪ ትሬድ በደንብ አስረድቻለሁ ሶ ኬሪ ትሬዱ አንዋይንድ ስለሚያደርግ ኢትስ ዴቫስቴቲንግ ለናስዳክ ኢትስ ዴቫስቴቲንግ ፎር ኤስኤንፒ ኢትስ ዴቫስቴቲንግ ፎር ኤኒ ቴክ ስቶክ ሪስኪ አሴቶች ውስጥ ያሉት ይልድ የሌላቸው የአሜሪካን ስቶክ ማርኬት በሙሉ አደጋ ውስጥ ነው ጃፓን ኢንተረስት ተከተመች ሶ ምን መሰላችሁ አሁን እቺ the first economic data like 8 ሰዓት ተኩል ነው የምትለቀቀው ማርኬቱ በጣም ይጠብቃል ለምን መሰላችሁ እቺ ትንሽ ማርኬቱ የሚጠብቃቸው so as we all know interest rate እና CPI directly correlated ነው ምን ማለት ነው CPI ከፍ ሲል interest rate ከፍ ይላል CPI ዝቅ ሲል interest rate ዝቅ ይላል ይሄንን ቀላል ኢምባላንስ ያዙ ከዛን ባላንስ ከዛን የጃፓኒስ CPI አሁን it's kind of expected to be the same if not cool ziga year over year it's expected to be the same 1.7 and not even cool so it's CPI data if comes hot but I'm hot ለምሳሌ 2% or up 1.8% 1.9% just better than expected ከመጣ የሬት ሃይክ ኦድ ስለሚጨምር ከሌሊቱ ጃፓኒስ የን ኤዥያን ሴሽን ላይ ጃፓኒስ የን ይጠነክራል ይህ ማለት USDJPY ቤሪሽ ሞሜንተም ይኖረዋል ማለት ነው ሶ ሌሊት ትሬድ የምታደርጉ ከዚች በፊት ፖዚሽን አትያዙ እንዳትይዙ ያው ፕሮፐርም ኦን ትሬድ ካደረጋችሁ this is not trade folder news እኔ አሁን ያው ኮንቴክስቱን እየነገርኳችሁ ነው so this one is kind of matters ሌሊት ትሬድ የምታደርጉ ይሄ ሆት ከመጣ ኤዥያን ሴሽን ላይ USDJPY በጣም ይዳከማል ከዚ JPY ስለሚጠናከር እና ቫይስ ቨርሳ ተቃራኒ ከተዳከመ USD ይጠናከራል እና probably even outlast ያደርገዋል ማለት ነው ሶ እና እዚህ ጋር ከሱ ቀጥሎ የሚመጡትን ኢኮኖሚክ ኒውሶች ደግሞ አንድ ላይ ሶ የጀርመን የፈረንሳይ ማኒፋክቸሪንግ PMI ምናምን ይላል what really matters is የዩሮ ፋይናንስ የዩሮዞን ፋይናንስ ፈረንሳይ ነው የምትይዘው የዩሮዞን ማኒፋክቸሪንግ ጀርመን ነው የምትይዘው ሶ ፈረንሳይና ጀርመን ላይ የሆነ ነገር ሲፈጠር ዩሮ በጣም ነው ሪአክት የሚያደርገው አትርሱ የዩሮዞን ማኒፋክቸሪንግ የሚያመርተው ጀርመን ናት መርቸዲስን ያዙ BMW ቮልክስዋገን ኤቭሪቲንግ ማኒፋክቸሪንግ ጀርመን የጀርመን ኢንጂኒዊቲ አትጠራጠሩ እና ፋይናንስ ደግሞ ፍራንስ ደግሞ ፋይናንስ ሴክተር ናት ስቶክ ማርኬት is quite big ፍራንስ ማለት on France ይላሉ በነሱ ኤክስፓንሽን but so የዩሮ ማኒፋክቸሪንግ PMI ከጀርመን ፍላሽ የሚመጣ ትንሽ ትክክል ነው ማርኬቱን እንትን ይላል ለዛ ነው አሁን ለምሳሌ እዩ ማኒፋክቸሪንግ ብሎ PMI የፍሬንችን እንደ ጀርመን ሬድ አላደረገውም ከዚ ጀርመን is the manufacturing house of this ልክ ለምሳሌ
ክላስ ላይ ከተማራችሁ የሴል ፓወር ሃውስ ምንድን ነው? ማይቶኮንድሪያ ዊ ኦል ኖ ዛት ራይት። ሶ የዩሮፕ ማኒፋክቸሪንግ ዞን ምንድን ነው? ጀርመን። አትርሱ እሺ። ሶ ትንሽ እነዚህ ዳታዎች ማተር ያደርጋሉ። በእርግጥ ያው ቲክቶክ ላይ ያላችሁም ዩቱብም ላይ ያላችሁ ቴሌግራም ቻናል ላይ ፍሪ ነው፣ ጆይን አድርጉ። እዛ ያው ቁጥሩ ምን ያህል እንደሆነ ይታያል እና ምን ያህል አግሬሲቭ እንደሆነ ታይቶ ከዛ በኋላ አናሊሲስ ነው የሚሰራው። ግን ጀነራል አስፔክቱን እነግራችኋለሁ የዛኔ ቴሌግራም ቻናሌን ጆይን ማድረግ እንዳትረሱ ለማለት ያህል ነው። ሶ እነዚህ ሆት ሲግናል ካሳዩ ዩሮ በጣም ሊጠነክር ይችላል። እጅጉን ዩሮ ሊጠነክር ይችላል። ሶ እነሱን ታያላችሁ። የፓውንድ ማኒፋክቸሪንግ ፒኤምአይ ብዙም ማተር አያደርግም። አይ ሄት ቱ ብሬክ ኢት ቱ ዩ it doesn't really matter that much። በጣም ሰርፕራይዝ ካልመጣ በስተቀር it doesn't really matter። እና የዶላር ሳይድ ሬድ ፎልደር አክቹሊ ማተር ሊያደርግ የሚችለው እቺ ነው። ማክሰኞ 10:45 the only thing that matters እቺ ነው። so if PMIU ሆት ከሆነ ዶላር ይጠነክራል፣ ከቀዘቀዘ ይቀዘቅዛል። ግን አሁን እዚህ ጋር ስንደርስ አንድ ቀን ሙሉ አልፏል፣ ከግማሽ ሄዷል። አንድ ቀን ሙሉ ከግማሽ ሄዷል። one thing you have to understand ማርኬት ሴንቲመንት ሽፍት ያደርጋል። when the ሴንቲመንቶች ደግሞ ሽፍት እያደረጉ ባለ ሰዓት ላይ ናሬሽኑ ይለያል። ሶ እኔ አሁን የምነግራችሁ ስለ ፒኤምአይ ሆት ከሆነ ባይ ሴል ሆት ከሆነ ወደ ላይ ወርታች ስላችሁ መሀል ላይ ጦርነቱ ምን ያህል ኤስኬሌት እንደሚያደርግ እንትን ይላል። እሱ መጨረሻ ላይ እነግራችኋለሁ። አሁን እቺን ካየን በኋላ መጨረሻ ላይ ሴንቲመንቱ ማን ምንን እያየ ነው የሚለውን እናያለን። ገባቸው? ሶ እነዚህ ናቸው። ሮብ ለታ የፓውንድ ሲፒአይ ያለ probably doesn't really matter ይሄን ያህል ማች ያ ፓውንድ ትሬደሮች ፎር የተወሰነ እንትን ማየት አለብን እና ኤቭሪቲንግ ኢዝ የሎ ፎልደር። እዚህ ጋር እንደምትመለከቱት አንኤምፕሎይመንት ክሌምስ አለ። that really doesn't matter ሳምንታዊ ዳታ ነው። who cares about unemployment claims እና የፓውንድ ሪቴል ሴልስ አለ። ሶ ቀጣይ ሳምንት ማክሰኞ ትንሽ ኢኮኖሚክ ዳታ አለ። ከዛ በኋላ ፉሊ የጦርነቱ ነው የሚሆነው። ሶ የ48 ሰዓት ስትራይክ የሚያበቃው ሰኞ ማታ አክቹሊ 48 ሰዓቱ አቁሞ ትራምፕ ውሃ ማጣሪያቸውንና የኦይል ሪፋይነሪያቸውን ከመታ የኦይል ፕራይስ አናዘር ሃይ ይሰራል። That's a secret sauce. Like if Trump እውነትም has a balls to hit Iran, oil another high ይሰራል። ምን ማለት ነው? WTI even አሁን ፕሪ ማርኬት ላይ ነው። ተመልከቱት፣ ፕሪ ማርኬት ላይ 100 ገብቷል። ማርኬት የተዘጋው መቼ መሰላችሁ? ማርኬት የተዘጋው በ96 አካባቢ ነው። ማርኬት 96 ነው። $4 ጨምሯል። ክሩድ ኦይል 100 ምናምን ላይ ነው። ሶ አሁን እኛ እያየን ያለነው WTI ነው። WTI ዌስተርን ቴክሳስ ኢንተርሚዲየሪ እስከ 118 ምናምን ሊሄድ ይችላል። ሶ ኢፍ ስትራይክ ካደረገ ነው። ግን እሱ ስትራይክ ካደረገ ብሬክ አድርጎ ይጥሳል። ግን መሀል ላይ ማኒፑሌሽኖች ሊኖሩ ይችላሉ። ማኒፑሌሽን ሲባል ይሄ አንድ ብዙ ፎሬክስ ኮሚኒቲ ላይ አለ፣ ማውራት አያስፈልግም። እና እንደዚህ አይነት አለ ማኒፑሌሽን ስላችሁ የዓለም ኦይል ፕራይስ ሲጨምር ብዙ ማርኬት ፓርቲሲፓንቶች ነው የሚጎዱት። ለዛ ስቴቢላይዝ ለማድረግ ቢግ ሴል ኦፍ ልታዩ ትችላላችሁ። ለምሳሌ ለሚሾዩ ሰኞ ለታ ማርኬት ኦፐን በኋላ እንደምትመለከቱት ትንሽ ወደታች ይላል። እዚህ ጋር this one ማለት ነው። this one ይሄ ወደ 700 ሚሊዮን ባሬል ኦፍ ኦይል ሴለር ነበር ማርኬት ላይ 700 ሚሊዮን። I don't know
the amount. That's abnormal. Treasury ሊሆን ይችላል. I don't know. Like some big market participant stabilize ለማድረግ እየሞከረ ነው። So in the silver ታስታውሳላችሁ silver when the supply demand በጣም meet ሳያደርግ ሲቀር ምናምን when it's going really high stuff like that. You remember, right? So at that time still it's gonna react even more than this. Even more than this. ከዚህም በላይ ነው react የሚያደርገው. So መሀል ላይ expect big volatility. At the end መሄዱ አይቀርም እኮ the destination 100 ምናምን ሄደ soon. I'm with like 90% conviction rate. If አሜሪካን ኢራንን ፓወር ፕላንት መታለው እንዳለችው ከመታች ማለት ነው። ካልመታች ትንሽ ይቀዘቅዛል እንደው ጭራሽ። So even Trump have balls and hit oil and so what does it mean for the stock market, ለጎልድ ለሲልቨር ምናምን የሚለውን እናወራ። አሁን everything is derived from gold. አሁን ምን መሰላችሁ ጂኦፖለቲካል ቴንሽን ሲኖር ድሮ የምናየው ምንድን ነው? ኦይል ነው አይደል? ጎልድ አይደል? now you're gonna see oil. It's all about oil. እና let me show you something. አሁን እዚህ ጋር እንደምትመለከቱት ኦይል እና ዶላር ዳይሬክትሊ ኮሪሌትድ ናቸው። ኦይል እና ዶላር ዳይሬክትሊ ኮሪሌትድ ማለትም ኦይል አናዘር ሃይ ሲሰራ ዶላር አናዘር ሃይ ይሰራል፣ ቫይስ ቨርሳ። ግን ያ ትሩ የሆነው እስከ ሴንትራል ባንክ ዲሲሽን ሰዓት ነበር። ከዛ በኋላ ኢትስ ካይንድ ኦፍ ኢንቫሊድ። ለምንድን ነው ኤክስፕሌን አድርግላችሁ። ሶ when the central bank hawkish ሲሆኑ when everybody who's hawkish አሁን it's all about European central bank ከዶላር በላይ ኢንተረስት ሬት ሬዝ ያደርጋል አያደርግም ነው አሁን ጨዋታው። እና let me tell you a secret. Commercials think the otherwise. ማለትም smart money ዶላር ይዳከማል ነው። ኦኬ ኤክስፕሌን አድርግላችሁ የሲኦቲ ዳታ በዚህ ቪዲዮ መጨረሻ ላይ ያደርጋለሁ ወይ ዴሊ ቫይብስ ላይ ገብታችሁ የሲኦቲ ዳታ አናሊሲስ ሰርተናል። ሶ ቼክ አድርጉ ዊክሊ። ሶ let me explain before you freak out. Europe they added በጣም crazy percentage. ፓውንድ በጣም ቡሊሽ ነበሩ። የን በጣም ቡሊሽ ናቸው ኮሜርሻልስ ማለት ነው። እና ኦይል አናዘር ሃይ ቢሰራም ዶላር ላይ ከተል ይችላል። የሰማችሁ ነው? የሰማችሁ? yes ኦይል አናዘር ሃይ ሲሰራ ዶላር ላይ ከተል ይችላል። ለምን? አብዛኛው ሴንትራል ባንክ ሆኪሽ ነው። ኢንተረስት ሬት መጨመር ይፈልጋሉ። ሶ ኢንተረስት ሬት መጨመር ሲፈልጉ ካረንሲያቸው ራሱ ይጠነክራል። የዛኔ የዶላርንም ጥንካሬ ይሻማል። ሶ ፎር ዳት ሪዝን ማርኬት ከዚህ በሳምንት በፊት የነበረው ሪያክሽን ላያሳይ ይችላል። ግን ይሄ ሁሉ ነገር ለማን ነው መጥፎ? ስቶክ ማርኬት አፈር ድሜ ሊበላ ነው ያለው። አፈር ድሜ ስቶክ ማርኬት አፈር ድሜ ሊበላ ነው ያለው። ለምን መሰላችሁ? ዓለማችን ላይ ያሉት ሴንትራል ባንኮች ሆኪሽ ናቸው። 90% ማክሲመም ከሜጀር ሴንትራል ባንኮች 90% የሚሆነው ሆኪሽ ነው። ሶ ኢንቨስተሮች ከእንደነዚህ ሪስክ አሴቶች ብራቸውን ያወጡና ወደ ትሬጀሪ ሄዳል። እሱ ብቻ አይደለም ማግኒፊሰንት 7 እነ አፕል፣ ኢንቪዲያ፣ ማይክሮሶፍት፣ ጉግል እነዚህ ኤአይ ስቶክስ በጣም ብዙ ፕሮፊት የሚሰሩ የዓለም ኢኮኖሚ ሲቃወስ እነሱም ፕሮፊታቸው ይመታል። ኳርተርሊ ፕሮፊታቸው ይቀንሳል። ለምን? ጂኤስሲ ማለትም ገልፍ ስቴት ካንትሪስ የነሱ ቢግ ባየር ናቸው። ኤአይ ነሽ ምናምን ነሽ እነዚህ ሀቢቢ የኦይል መኒ ይገዛል። ግን ጦርነት ላይ ሲሆን እንደዚህ አይነት ትራንዛክሽን ይቆማል። ከዛም ስቶክ ማርኬቱ ይጎዳል። ሶ በባሌም ስቶክ ማርኬት that's most probable outcome. It's not a financial advice. I'm just ገባችኋል? እንድትረዱኝ ምክንያቱም የዓለማችን ኢንተረስት ሬት ይጨምራል። ጦርነቱም ሲቆይ የሬቨኒያቸው መዳከማቸው እንትን ይላል።
ሶ በባሌም በቦሌም ስታዩ ስቶክ ማርኬት ይሄዳል። ቤሪሽ ማርኬት ልንገባ እንችላለን። ኢቨን ሪሴሽን ሪስክ ማለት ሶ የስቶክ ማርኬት እንደዛ ነው። ሶ ጎልድ ምንድን ነው? ጎልድ ሃዝ ኦድ ሲናሪዮስ ባይ ዘ ዌይ ማወቅ ያለባችሁ ስቶክ ማርኬት ላይ ዴር ኢዝ ሳምቲንግ ኮልድ ዲፕ ባይንግ ኦፖርቹኒቲ። አሁን እኔ ምላችሁን ለሳምንቱ የሳምንቱ አናሊሲስ ስታዩ ላይክ በየቀኑ የምንገባውና በየቀኑ የምንሰራውን አናሊሲስ እንድታስታውሱ እሺ። በየቀኑ ኤቭሪቲንግ ጌትስ አፕዴትድ ኤቭሪቲንግ አፕዴት ሲደረግ አሁን ቴሌግራም ላይ ያሳውቃቸው። ሶ ኪፕ ዳት ኢን ማይንድ እና አሁን ወደ እንትናችን ስንመለስ ጎልድ አይ ሚን ስቶክ ማርኬት ጀስት አብዛኛው ቱ ዳውን ሳይድ ይሄዳል ተብሎ ይጠበቃል። በት ወደ ዳውን ሳይድ ይሄዳል ተብሎ ዝም ብሎ አይባል። ከዚ there is something called deep buyers ካራክተሪስቲክሳቸው ምንድን ነው ካላችሁ ስቶክ ማርኬት ዜሮ ይግባ they buy. They're like, oh, stock market is so cheap, I just want to buy. They buy literally spark for a week or half a week or for 2 days, maybe a day, I don't know, but this is buy. So day trade ስታደርጉ with uttermost caution ተጠቀሙ። ገባችኋ? so በጣም with uttermost caution እያያችሁ ስቶክ ተደረጉ። ሶ ጎልድ እንዴት ነው ሪያክት የሚያደርገው? ጎልድ ስቲል ሜጀር ሴለር አለ ማርኬት ላይ ግን we don't know who is that major seller። አሁን ዊክሊ ፈንዳሜንታልስ ሰርተናል አይደል? ዊክሊ አውትሉክ ሰርተናል የሲኦቲ እና እዛ ላይ ጎልድ is flat አይደል? ሴንትራል ባንኮች እየሸጡ ይመስላል። ሴንትራል ባንኮች እየሸጡ ይመስላል። ከዚ ሲኤፍቲሲ ላይ የማይመዘገቡት ብቸኛ አካል ሴንትራል ባንክ እና ፕራይስ ሪያክት አድርጓል። ሶ ሴንትራል ባንክስ ያላቸውን ሆልዲንግ እየቀነሱ ያለ ይመስላል እና ያ ሊቀጥልም ይችላል። ሶ ዊ ማይት ሲ ቦዝ ዶላር እና ጎልድ ሊዳከም ይችላል አት ዘ ሴም ታይም ማለት ነው። there is a probability for that at the same time. So gold I wouldn't give a direction ምክንያቱም ሲኦቲ ሪፖርት ክሊር ዳይሬክሽን አልሰጠም። ማን እየሸጠ እንደሆነ ማወቅ አንችልም። የሚጠረጠረው ሴንትራል ባንኮች ናቸው። ያላቸውን ሆልዲንግ እየቀነሱ ነው እና ጦርነቱ የሚቀጥል ከሆነና የዓለማችን ኢንትረስት ሬት የሚጨምር ከሆነ ጎልድ አሁንም ወደ ዳውን ሳይድ ይሄዳል። ነገር ግን ለቀጣይ ሳምንት ይሄ ነው ላልን ሲኦቲ ሪፖርት ላይ ቼንጅ ነው። ሲኦቲ ሪፖርት ፍላት የባለፈውን ቪዲዮ ሄዳችሁ ማየት ትችላላችሁ። ሶ የጎልድ እንደዛ ነው የሚሆነው። ዶላር ቤዚካሊ እኔ የምሰጣችሁ ዳይሬክሽን የጂጂፒዋይም እናወራለን። ለዶላር የምሰጣችሁ ዳይሬክሽን ቢኖር ዌይት ኤንድ ሲ ስፔሻሊ ማርኬት ኦፐን በኋላ ዳትስ ዘ ቤስት አይ ካን ዱ ላይክ ሁሉንም ማርኬት ዌይት ኤንድ ሲ ሰኞን ይሁን ሰኞ ከእንቅልፋችሁ ስትነሱ ያለው ፕራይስ አክሽን እና ናሬሽን በጣም ይወስናል። በጣም ነው የሚወስነው። ሶ ኢፍ ኦይል በጣም የሚጠነክር ከሆነና ዶላርም የሚከተለው ከሆነ ከዚ ዶላር ኢስ ትሬድድ ዩዚንግ ፔትሮ ዶላር እሱ ብቻ አይደለም የሆኪ ሴንቲመንቱ ዶላር ሊጨምር ይችላል ብሎ ዶላር ሊከተል ይችላል። ነገር ግን የዓለማችን ኢንትረስት ሬት ደግሞ አት ዘ ሴም ታይም ስለሚጨምር እነ ዩሮ እነ ፓውንድ ምናምን አት ዘ ሴም ታይም ስለሚጨምር ዶላር ጌኑን ሊቀንስ ይችላል። ኢቨን ቱ ዳውን ሳይድ ነው ሊሄድ ይችላል። ሶ ዶላር ትሬደርስ ዌይት ፎር ዘ መንዴይ that's the best I can give you because ሁለት ፖሲቢሊቲ አለ። I can't give you the direction. let the market decide. እናም የፕሬዚደንት ለጋርዴ ስፒች የሪዘርቭ ባንክ ኦፍ አውስትራሊያ ገቨርነር ስፒች በጣም ተጠባቂ ነው። ስፔሻሊ የሌጋርዴ ስፒች ተጠባቂ ነው አለ በዚህ ሳምንት። መቼ እንደሆነ ባላውቅም መቼ ነው የስ ሮብ ለታ ሮብ ማታ 5:45 ላይ አለ። ያቺ ትንሽ
ዩሮዞን ምን ያህል እንደሚጠነከር ያሳያል። ዲኤክስዋይ ትሬደርስ እሱ እንደዛ ነው። ዩኤስዲ ጄፒዋይም ስንመለከት ኢንተርቬንሽን ሪስክ ቀንሷል። የሴንትራል ባንክ ሆኪሽ ስለነበረ ሴንቲመንቱ ኢንተርቬንሽን ሪስኩ ትንሽ ቀንሷል። ለምን መሰላችሁ? የኢንተርቬንሽን ሪስኩ የቀነሰበት ምክንያት የራሳቸውን ኢንተረስት ሬት ሊጨምሩ ስለሆነ እና ጃፓን ኢንተረስት ሬቷን ጨመረች ማለት ያለው ኬሪ ትሬድ አንዋይንድ የሆነው ካፒታል ወደ ጃፓን ስለሚመጣ ካረንሲው ለመጠንከር ብዙ ጊዜ ኢንተረስት ሬት ሃይክ ማድረግ አይጠበቅባቸውም። ሁለቴ ካረጉ በቂ ነው። የሌሎች ሴንትራል ባንኮች እስከ 5 ጊዜ ቢያደርጉ የማያደርጉትን ሪያክሽን ጄፒዋይ አንዱን ያደርግና አንዱን ማስፈራራት ነው የሚጠበቅበት ይሄዳ ማለት ነው። ዩኤስዲ ጄፒዋይ የኢንተርቬንሽን ሪስኩ ትንሽ ቀንሷል፣ ግን ኦይል ዶላርን ምናልባት አጠንክሮት ከዩኤስዲ ጄፒዋይ ጋር ወደ ላይ ሄዶ 160 ነካ ማለት የኢንተርቬንሽን ሪስክ ደግሞ ይጨምራል። ኦል ዩ ሃቭ ቱ ዱ ኢዝ 160 ቼክ ማድረግ። እናም የሰኞ ፕራይስ አክሽን ስፔሻሊ ኦይል ይሄ 24 ሰዓት 48 ሰዓት ሰጥቷል ትራምፕ። ያቺ ካለቀችና ስትራይክ የሚደረገው ምናምን ነገር ካለ በቃ የዶላር ኮሬሌሽኑን እናይና ደን ሳምንታዊ የፎሬክስ ማርኬት፣ ጎልድ፣ ስቶክ ማርኬት ቤሲካሊ እያንዳንዱን አናሊሲስ ይሄ ይመስላል። ዘ ማርኬት ሲንዲኬት ቲኤምኤስ ኤቭሪባዲ እዚህ ያላችሁ ግን በጣም እየተቀየምኳችሁ ትንሽ የተቀየምኳችሁ በጣም አለ ትንሽ እኛ የሚገርም አኒሜሽን ምናምን አስቤ ምናምን የሰራዋት ቪዲዮ 300 ቪው አላለፈ ጊዜ ያሳያል። ዊክሊ ፈንዳሜንታልስ 6000 ኦልሞስት ገብቷል። ቲኤምኤስ ያስተዋወቅኩበት ቪዲዮ 300 ቪው። አዝባግ ኮሚኒቲ ምን እየሆነ ነው? ኤቭሪባዲ ዩቲዩብም ላይ ያላችሁ ገብታችሁ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉ፣ ለጓደኞቻችሁ ትሬድ አድርጉ። ቲኤምኤስ የኢትዮጵያን ትሬዲንግ ኮሚኒቲ ነው የሚገለብጠው። ገባችኋል? we have one thing everybody doesn't have, that's a terminal። በቃ ምንም አይታችኋል። you've seen the power of terminal ቪዲዮ ሰርቼበታለሁ። እዚህ ጋር ያላችሁን ታውቃላችሁ how expensive that is. You're gonna have access to that. You have access what ሲቲ ባንክ ላይ የሚያየው ትሬደር you have access to that. You have access to ምን ልበላችሁ you don't have any idea ምን አይነት ትልቅ ኦፖርቹኒቲ ሊመጣው። ኮፒ ሊንክ ሼር አድርጉ። it's gonna be exclusive community. It's not gonna cost like a big one. It's gonna be exclusive community ካሁኑ ልንገራችሁ እና you're gonna love it. So support while you can. repost, copy link, share ማድረግ እንዳይረስ። TMS ይለያል። Make sure to subscribe.